Christen die Vermietung zahlen können. Ja, das ist Denken nach und dann ist diese Kirche für euch. Dus ja, alles heeft een prijs en wij zoeken een nieuwe bestemming voor deze kerk en ja, daar houdt toch een prijskaartje aan. En als jullie dat prijskaartje kunnen betalen, dan wordt deze kerk voor jullie. Ik wil jullie van allen hartelijk gefeliciteerd en ik hoop dat het hier kan blijven en dat ook jullie gemeenschap hier een stimulans kan zijn voor heel het gelovig leven hier ook in Veldhoven. Die koptische orthodoxe Christen hier in Veldhoven ein Stimulans sein können für die ganze gläubige Gemeinschaft hier in Veldhoven. U moet begrijpen dat wij hier in Veldhoven, zeg maar 50 jaar geleden, 7 parochies hadden. En nu nog maar 1. Vor 50 Jahre her, wir hatten hier in Veldhoven 7 Pfarreien und viele Priester. Und jetzt nur eine. Also die Christengemeinschaft hier ist in großer Not, aber vielleicht kann hier eine neue Geburt stattfinden. Ja, we zijn natuurlijk in een grote nood, de christengemeenschap, maar misschien kan door jullie een nieuwe geboorte, een nieuwe revival plaatsvinden. En dan stop ik. Ich halte jetzt auf. Ich denke, dass ihr alle ein bisschen hungrig seid, dass u alle ein beetje hongerig bent. Ich wünsche Ihnen von Herzen Gottes Segen. Dus u van allen van harte Gods Segen. Alsjeblieft, nou Katie Toren. Katie Toren, kom alsjeblieft hier. በፕሮግራማችን መሰረት ቀጣዩና የመጨረሻው ፕሮግራም የሚሆነው እስካሁን ድረስ የእንደ ቤተክርስቲያናት አዛሪ አስተባባሪ ሆነው ካጠገባችን ላልተለዩትና በዚህ በጥሩ መልክ እንድንታደም ለዚህ ለሕክምና ለለፉ ለአባታችን ለአባ ገብረ ሚካኤል አነስ ያለ ስጦታና የምስክር ወረቀት የጸረ አርያም ቅድስት ሥላሴ ቤተክርስቲያን ስላዘጋጀ ብፁዕ አባታችን ሊሰጡልን በትህትና እንጠይቃለን።
የተወደዳችሁ ምዕመናን እንዲሁም ብፁዕ አባታችን አሁን የመጨረሻው መርሐ ግብር ላይ ደርሰናል። ያም ታቦተ ሕጉ ወጥቶ የምንባረክበት ነው። እንደ እግዚአብሔር ፈቃድ በእነዚህ በወንድሞቼ በእህቶችና እንዲሁም የመንፈስ ልጆቼ አብሬ በመመካከር ስራውን የሰራ ነው ከወንድሞቼ ከመነኮሳቱ ጋር ነው። እኔ የተለየ ስራ አልሰራሁም። ለእኔ ልዩ ነው ይሄ ቀን። ከእህቶቼና ከወንድሞቼ ጋር ልደቴ ነው። በተለይ 5 ሁነን 7 ሁነን ያሳለፍንባትን ከቅዳሴ መልስ ጉባኤ የማንረሳው ቀን ነው። እነ ሳባ፣ እነ ራሔል፣ እነ ቤቲ፣ እነ ያሬድ እንዲሁም ሁላችሁም ያችን ቀን አስበን እግዚአብሔር ፈቅዶልን እዚህ በመድረሳችን ከዚህ በኋላ እንደ እግዚአብሔር ፈቃድ የራሱ የደብሩ አስተዳዳሪ ይኖረዋል። እስካሁን ግን 4 ዓመታት በየወሩ ቅዳሴን መቀደስ ያሉትን ሰንበት ትምህርት ቤት በበላይ ሆኜ እያመካከርኩኝ እያነጋገርኩኝ ስርዓተ ቤተክርስቲያንን ጠብቀው እንዲሄዱ በማድረግ እንዲሁም እግዚአብሔር ፈቅዶ አባታችን አባ ኃይለ ማርያምም በዚሁ አካባቢ ተገኝተው ለዚህ ለቤተክርስቲያኑም ዋቢ በመሆን በቅርብ ቦታ ላይ ስላሉ እንግዲህ የመጨረሻው የብፁዕ አባታችን ስራ ነው የሚሆነው። ለዚህች ዕለትና ሰዓት ስለደረስን አሁንም እግዚአብሔርን ከፍ አድርገን እናመስግነው። እሺ፣ እንግዲህ የታቦቱ ስነ ስርዓት ይዘጋጃል። እስከዛ ድረስ የገንዘብ ማሰባሰቢያ እግዚአብሔር ያክብርልን። አባታችን እስከ ዛሬ ከወንድሞች ከእህቶች ጋር ተባብረው ይህን ስላደረጉ በእጅጉ እናመሰግናለን። እንግዲህ ያው ምዕመናኑን ደግሞ ይህን ውለታ ባለመርሳት ለአባታችሁ ማስታወሻ በመስጠታችሁ የሚያስመሰግን ነው። ይህ ማለት ግን የመጨረሻ ግንኙነታችሁ ነው ማለት አይደለም። ያው አብራችሁ ናችሁ፣ ወደፊት እየመጡ ያገለግላሉ። ነገር ግን ያው ካለባቸው ኃላፊነት የተነሳ ለዚህ ደብር አዲስ ደብር በመሆኑ መጠን አዲስ ኃላፊ እንደሚያስፈልገው ስለታመነ በሀገረ ስብከቱ እንግዲህ እዚህ ካላችሁት ከሚመለከታችሁ አካላት ጋር በመነጋገር ከዛሬ ጀምሮ አባ ኃይለ ማርያም የዚህ ደብር አስተዳዳሪ ሆነዋል። አሁን ደብዳቤውን የሀገረ ስብከቱ ስራ አስኪያጅ ያለበታል። አምላካችን በእግዚአብሔር ስም እንደመናገራችሁ እንደምዋላችሁ እንደመሰነበታችሁ። በእውነት ይችን ቀን ለማየት ከዚህች ዕለት ለመድረስ በእግዚአብሔር ፈቃድ በብፁዕ አባታችን እርዳታ ለዘመናት ስትመኙትና ስታስቡት የነበረው ምኞታችሁና እምነታችሁ ተሳክቶ የሥላሴ ጽላተ ሕጉ በዚህ ቦታ ዛሬ ከብሮ ለብሶ ጥያቄያችሁና ፍላጎታችሁ ተሟልቶ በማየታችሁ እንኳን ደስ አላችሁ። በእውነት ለእናንተ ብቻ አይደለም፣ የደስታ የሁላችንም ደስታ ነው። በጣም ልዩ ዕለት ነው። ልዩ የደስታ የፍቅር ቀን ነው። ጥሩ ጊዜ ነው ያሳለፍነው። በጣም ሁላችንም ተደስተናል። ግን የሚገርመው ቅድም የዚህ ሀገር ዜጋ ጨርሱ ከተናገሩት አንድ ቃል ማንሳት ፈልጋለሁ። ይህ ቤተ ክርስቲያን ለኢትዮጵያኖች ለእናንተ እንዲሆን ፈልጋለን ይመስለኛል። ያለ ተመልከቱ።
የኢትዮጵያ ቤተክርስቲያን እኛ በስደት ሀገር፣ በባዕድ ሀገር፣ በሌላ ሀገር መጥተን እንደዚህ ተከብረን ቤተክርስቲያናቸው የእናንተ ሊሆን እንፈልጋለን እያሉ ያለምንም ሰቀቀን ፍጹም በሆነ ሰላምና ደስታ እንደዚህ ያክብረናል። ግን በሀገራችን በኢትዮጵያ በራሳችን ምድር በራሳችን ቦታ ዛሬ ጥምቀትን ያላደረጉ ታቦት ያላደረጉ ሕሊናቸው እኛ የተሰበረ ልባቸው የደማ ብዙዎች አሉ። ለዘመናት ሲከበር የኖረው ጥምቀት ሳይከበር ቀርቶ አስታውሱ። እስቲ ወደዛ አካባቢ እንዴት ሕሊናችሁን አንቁና ተመልከቱ። ምን ያህል ከባድ ሕመም ነው። በዚህ ምክንያት ደማቸው የፈሰሰ ሕይወታቸው ያለፈ ብዙዎች አሉ። እግዚአብሔር ሰማዕትነት ይክበር። በዚህ ምክንያት ቤታቸው የወደመ ንብረታቸው የጋየ የአካል ጉዳት የደረሰባቸው ብዙዎች አሉ። ከዚያም በላይ የአእምሮ የሰብዕና ስብራት በቀላሉ የማይጠገን በምድራችን በሀገራችን በስራ ሀገር ሌሎቹ በከለር በቋንቋ የማንመስላቸው ቤተክርስቲያን እናንተ እንዲሆን እንፈልጋለን ሲሉ በራሳችን ግን ቤተክርስቲያን ስትጋይ ስትቃጠል እያየን ስለሆነ ይሄ በዚያ ባንኮ ስንደሰት በሌላ መልኩ ማሰብ ስለሆነች ማሰብ እንድሰዱ እግዚአብሔር እነሱ የኛ ስራ እንዳገኙ እግዚአብሔር ከስላት ይወዳል። ሁለት ደብዳቤ ነው ያዝኩት። አንደኛው በሰበካ ጉባኤው ነው። አንደኛው እነዚህ ደብር ለአስተዳዳሪነት ለተሾሙት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢ ሀገረ ስብከት ጽሕፈት ቤት ቀን 26 ጥር 26 ቀን 2012 ዓ.ም ለመላከ ሰላም አባ ኃይለ ማርያም የማነ ጉዳዩ አስተዳዳሪ እንዲሆኑ የተፈቀደ መሆኑን ስለማሳወቅ እስካሁን ሲያስተዳድሩ ከነበረው ከአምስት አመለበት ቅድስት ማርያም ቤተክርስቲያን ወደ አርማው ቅድስት ሥላሴ ቤተክርስቲያን ተዛውረው በአስተዳዳሪነት እንዲያገለግሉ ተፈቅዷል። በመሆኑ ከጥር 26 ቀን 2012 ዓ.ም ጀምሮ ሥርዓተ ቤተክርስቲያንን በማስጠበቅና በመጠበቅ ስብከተ ወንጌልን በማስፋፋት የሰንበት ትምህርት ቤትን በማጠናከር የምዕመናንን እውቀትና ሰላም በማጽናት በቅንነት በትጋትና በታማኝነት እንዲያገለግሉ አደራ እያልኩ መልካም የሥራ ዘመን እንዲሆንልዎ እመኛለሁ። ከመንፈሳዊ ሰላምታ ጋር አባ ዲዮናስዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ ግልባጭ ለብፁዕ ወቅዱስ ፓትርያርኩ ጽሕፈት ቤት ለመንበረ ፓትርያርኩ ጠቅላይ ቤተ ክህነት ጽሕፈት ቤት ለመንበረ ፓትርያርኩ የውጭ ግንኙነት መምሪያ አዲስ አበባ ነገር ግን ወደፊት ይህንን ያቋላሉ በሚል እሳቤ ያው ሰንበት ትምህርት ቤቱ ይጠራበት የነበረው ስም ስላለ ከዛሬ ጀምሮ ይህ ቤተክርስቲያን የአይሎበን ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ተብሎ ተሰይሟል።
እናመሰግናለን። እሺ አሁን ቅድም መግቢያ ላይ ያወራሁት የመጣችሁበትን ትንሽ መጨመር በፈቃደኝነት